ጋይስ ያልጠበቅነው ነገር ነው እየተከሰተው ማለት ነው። ወይ ዘንድሮ አለ እኔ ምላችሁ ጋይሶች ማለት ነው። ሰሞኑን የተፈጠረውን ነገር እያያችሁ ነው ማለት ነው። እቺን 2 ቀን አካባቢ ደግሞ ምን እየተካሄደ ነው ያለው? እዩ እንደው ወይኔ እንደው በቁምሽ ትዋረጂ እንደው በቁምሽ ትዋረጂ። ቢኒስ ሁላችሁ በቃ ተዋርዳችኋል ጋይሶች። እውነት እንዳይመስላችሁ ውሸት ነው። አንድ ሴት ነው፣ አንድ ወንድ ነው። ምን ጉር ነው? አንድ ሰው እንደ ትክክለኛ መረጃ እንኳን የሚያቀርብ ሰው እንደሆነታ ወይኔ ጉዴ። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ በዝት ይበልልኝ። ከራሴም ልጀምር ጋይስ። ስትገቡ በላይክ ግቡ፣ እንዲሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ማለት ነው። እንግዲህ የሰሞኑን ግርግር እያያችሁ ነው። ገና ከዚህ ገና ይብሳል፣ ገና ይጋነናል ማለት ነው። እና በጣም ነው የገረመኝ እኔ የሰሞኑ ቪዲዮ ማለት ነው፣ ስለ እዩ ማለት ነው። እዩ ወለደች ብለን አንድ ሴት ነው ይላሉ፣ አንድ ወንድ ነው ይላሉ። ስለዚህ ይሄ ትክክለኛ አይደለም። ጨርቁን እንኳን አውጥተሽ ጣልሽው ይኸው እያሏት ነው በጣም ብዙዎቻቸው ማለት ነው። ለምን ሆስፒታል ስትገቢ ለምን ቪዲዮ ለምን አልተደረግሽም? ይሄ አንድ ጥያቄ። ሁለተኛ ጥያቄ ምን ይመስላል? ሁለተኛው ደግሞ ሴት ነው ወንድ ነው በሚለው ማለት ነው። እንግዲህ ቢኒ ባለፈው ሲሰራ ሴት ናት ብሎ ነበረ። ከዚያ በስተመጨረሻ ደግሞ አዳምጣችሁት ከሆነ ሁሉንም ቪዲዮ እንደ ወንድ አድርጎ ነበር ሲያወራኝ ነበር ማለት ነው። መጨረሻው አካባቢ ቪዲዮ ላይ ማለት ነው እሱ በሰራው። ትናንትና ደግሞ እንግዲህ ሳሚ ነው የሚባለው። ይሄ ደግሞ ሆስፒታል ተጣርቼ ሄጄ ነበረ። 40 ኪሎ ሜትር የሚሆን ነው ያለ። ወደ ናዝሬት ነው ያለ። ወዴት ነበር? ወይስ ከናዝሬት ተጣርቼ ወደዛ ይሄድኩ ነው ያለው። ብቻ ናዝሬት ነው እንደዛ ሲጣራ ምችም ሰምቼዋለሁኝ። እንግዲህ አስቦት እስኪ ምን አይነት የውሸት መረጃ እያቀረቡ እያሉ ማለት ነው። እንግዲህ ቢኒም አላስገባኝም አሉ፣ ቤተሰብ ከለከለኝ፣ ብዙ ነገር ተፈጥሯል፣ ምን ብሏል እያለ ነው። ይሄ ደግሞ ተጣርቼ ሄጄ ነበረ። ለምን ቪዲዮ አላደረክም? ቪዲዮ ለምን አልሰራህም? እዛ ስትገባ ተጠርተ ከሄድ ቪዲዮ ለምን አልሰራህም? ስለዚህ ይሄ ሀሰተኛ መረጃ ነው ይዛ የመጣው ማለት ነው። ሌላው ነገር ደግሞ አንዴ ወንድ ነው ትላላችሁ፣ አንድ ሴት ነው ትላላችሁ። ቢኒ ማለት አሁን ይሄ ሳሚ የሰራው ቪዲዮ ወንድ ብሎ ነው የሰራው። ሳሚ ማለት ቢኒ የሰራው ደግሞ ሴት፣ ከዛ በስተመጨረሻ ደግሞ ወንድ ብሎ ነው እየሰራ ያለው። ስለዚህ ይሄ ነገር ውሸት ነው። እና የኔ ውዶች ማለት ነው። እኔ ሳስብ አሁን ምን እንዳስብ ታውቃላችሁ? የምሬን ነው የምላችሁ። እዩ የሌላ ህጻን ልጅ ታቅፋ ትመጣለች ብዬ ነው የምለው። ምክንያቱም እንዳትዋረድ የሌላ ህጻን ልጅ ታቅፋ ትመጣለች ብዬ ነው የማስበው። እንደሱም ሆኖ ደግሞ እቤት ነው የኔ ውዶች ማለት ነው። ሳስብ እቤት ትቀረጻለች ብዬ ነው የማስበው ማለት ነው። ምክንያቱም የሌላ ህጻን ልጅ ታቅፋ ነው የምትመጣ ብዬ ታውሳ ትመጣለች ብዬ ነው የማስበው ማለት ነው። እሷም ሆናም ሆስፒታል ገብታም ከተቀረጸች ራሷ ከፖስተች እኮ ሰው እኮ ሊያምን እኮ ይችላል። እንዲሁም ደግሞ የቡራ ልጅ አይደለም ይቅርታ እኔ ለቪዲዮ ብዬ ነው ወይም ደግሞ ታዝጄ ነው በግዳጅ ደግሞ ተገድጄ ነው ይሄን ነገር ሳድርግ የነበረ ሀይሜና ቡራን እንደዛ ሳድርግ የነበረ ተገድጄ ነው ምናምን ብላ እኮ ብትናገር ማንም ሰው ምንትን ሚላት የለም። ምክንያቱም ስራ ነው። ብዙ ነገር ተፈጥሯል፣ አይታችኋል። ስለዚህ ታሳድጋለሁ ያንተ ልጅ ነው እያለች ነበር አይደለ? ስለዚህ አሁን እሷ ራሷ ቪዲዮ ሰርታ ከፖስተች እውነቱን ከተናገረች ሰው ሊያምናት ይችላል፣ በትክክለኛ መንገድ ማለት ነው። ግን ይሄ የውሸት እንትን ያም ሲመጣ ሲደርስ ሲፖስት ምናምን፣ ኧረ በእኔ በኩል ምንም ነገር አይመስለኝም ማለት ነው። ሳስብ ውሸት ነው ብዬ ነው የምለው ማለት ነው። ምክንያቱም እሺ ምን ችግር አለው? ያኔ እሷ እኮ አይደለች ቪዲዮ ደቅና እንትን ሌላ ሰው ይደቅናል። ቪዲዮ ትደረጋለች። ወልጃለሁኝ ልጁ የከሌ ልጅ ነው ብላ መናገር እኮ ትችላለች። ግዴታ 20 ደቂቃ 30 ደቂቃ ግዴታ መስራት የለባትም። አጠር ያለች ቪዲዮ በቃ መናገር በሰላም ተገላግያለሁ፣ ሴት ከወለደች ሴት፣ ወንድ ከወለደች ደግሞ ወንድ በሰላም ተገላግያለሁ ብላ እኮ ያችን ሀሳብ ብቻ አስቀምጣ በቃ ከዛ ሌላ ቀን
ስትረጋጋ ምን ስትል ቪዲዮ ረዘም አድርጋ መስራት ትችላለች። እኔ እንደዛ ብዬ ነው የማስበው፣ ግን ይሄ የውሸት መረጃ ነው ብዬ ነው የማስበው ጋይሶች። ለማንኛውም የኔ ውዶች የኔ ምርጦች ስትገቡ በላይክ ግቡ፣ አበረታቱኝ። መልካም ቆይታ